السلام عليكم ورحمة الله وبركاته በስንት መከራ ያስተካከልኩት እንቅልፌ አሁን ወደ ኋላ ተመልሷል። ቀን ላይ ነው ተኛ የነበረው በፊት በስንት መከራ ወደ ማታ መለስኩት። እዚህ መዲና ከመጣሁ በኋላ ማለት ነው። ትናንትና ማታ ደግሞ ኤል ክላሲኮ ነበርና አይደል እንደማይቀርበት ቀጠሮ ማለት ነው። ወንድማችን ሕሱ እና ተሳዳቢው ሰውዬ ሱብሃንአላህ እዚያ ላይ ታደምኩ። ያው እንትን ነበርኩኝ ተመልካች ነበርኩ። የመጀመሪያው አካውንት ላይ ገባን። ረጅም ሰዓት ጠበቅ። ከእንግዳ ጋር ነበርኩ። እንዲህ መጀመሪያ የገባሁ ጊዜ ከእንግዶች ጋር ሆኜ የገባሁ ስንት ሺህ ወደ 70 ምናምን ሺህ ቪው ውስጥ ነበርን። ከዚያ በኋላ እሱኛው ተዘጋ። ድጋሚ ተመልሼ ስገባ እኔ ሁለቱም አካውንት ላይ ፎሎ አድርጌያለሁ ወንድሜ ሕሱንና ሁለተኛው አካውንት አዲሱ አካውንት ላይ መጣልኝ። ምን ሆኖ ነው ብዬ ገብቼ ሳይ ቪው በጣም ቀንሷል። ምክንያቱም ትልቁ አካውንት ስለተዘጋ ሰው ትልቁ ላይ ሲጠብቀው ስለነበርና እንትኑ ስለተዘጋ ማለት ነው። ከዚያም ያ ነገር በነገራችን ላይ ስነ ልቦና ጨዋታ ነበር። መጀመሪያ የወንድማችን ሕሱን ስነ ልቦና በጣም ለመምታት ነበር የታሰበው። ወላኪን የገጠማቸው ነገር ያ አልነበረም። ያ ሁላ ችግር ደርሶበት ማለትም 5 ዓመት ሙሉ ሲሰራበት የነበረው አካውንቱ እንደዚያ አፈራ ብልተውበት አካውንቱ ወንድማችን ሁሴን አላህ ይጠብቀው አላህ ይጨምርለት በጣም በሚገርም አቅም በዚህኛው አዲሱ አካውንት ላይ ከተሳዳቢው ሰውዬ ጋር ገጠመ። እኔ እርግጠኛ ሆኜ የምነግራችሁ ነገር ወላሂ አላህ ቁርአን ላይ ሲናገር ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ዙልመን ወዑሉዋ ይላል። የክርስትና እምነት ተከታዮች ትናንትና ማታ ማን እውነትን ለመግለጽና ለማስተማር እንደመጣና ማን ሊሳደብ እንደመጣ ማን ለብሽሽቅ እንደመጣ ማን ለትምህርት እንደመጣ ያስታውቃል ውይይቱ ራሱ ማለት ነው። በእርግጠኝነት መካድም አይቻል እውነት ነው። ግልጽ የወጣበትም ነው። ደግሞ በፊትም ስንላችሁ ነበር ይህ ሰውዬ ከስድብ ውጭ የሚያስተምረው ነገር የለውም ምንም ዕውቀት የለውም ስንላችሁ ነበር። አይ ስትሉ ነበር አይደል? ትናንትና ማታ በግልጽ ታይቷል ማለት ነው። ስለዚህ ልላችሁ የምፈልገው ነገር አንድ ነገር ነው። እሱ ምንድነው? ቁል هذه سبيلي أدعو إلى الله على بصيرة በእውቀት ላይ በሕክማ በተሞላበት መልኩ ادعو إلى سبيل ربك بالحكمة والموعظة الحسنة በሕክማ በተሞላበት ጥበብ በተሞላበት መልኩ እንጣራለን ወደፊትም ቢሆን። ወንድሜ ሁሴንም ማለት የምፈልገው ደግሞ አላህ Subhanahu Wa Ta'ala ለብዙ ሰዎች ያልሰጠውን ነገር ሰጥቷል። አልহামዱሊላህ በል። እሱ ምንድነው? አንደኛ ተውፊቅ ሰጥቷል አላህ Subhanahu Wa Ta'ala። ሁለተኛ ነገር ስነ ምግባር በጣም መታገስ፣ እስከ ጥግ ድረስ መታገስ። ይሄ በጣም አላህ Subhanahu Wa Ta'ala ካልወፈቀህ ማድረግ የማትችለው ከባድ ነገር ነው። አላህ ደግሞ እነኚህ ሁለቱን ነገር ሶስተኛ ነገርና ከባዱ ነገር ደግሞ ዒልምን ወፍቆሃል። ዒልም አላህ Subhanahu Wa Ta'ala ሲሰጥ ለማንም አይሰጥም። ያው ሁላችሁም ታውቃላችሁ። መዩሪዲላሁ ቢሂ ኸይረን ዩፈቂሁ ፊዲን ይላል ነብዩ ሰለላሁ ዐለይሂ ወሰለም። አላህ Subhanahu Wa Ta'ala በሱ መልካም ነገር ሊያደርግ የፈለገውን ባሪያ ምን ያደርገዋል? ስለ እምነቱ ስለ ዲን አልእስላም ያሳውቀዋል አለ። ወንድሜ ሁሴን ደግሞ አላህ Subhanahu Wa Ta'ala ይሄን ነገር ሰጥቷል። ይሄን ብቻ አይደለም ብዙ ሰዎች የሚጎላቸው ዕውቀት ኖሯቸው ራሱ ሕክማ ነው። አንተ ደግሞ ጥበቡንም አላህ Subhanahu Wa Ta'ala ሰጥቷል። አልহামዱሊላህ በል። ከዚያ በማስቀጠል ደግሞ በጣም ደስ ያለኝና አንዳንድ ወንድሞች አላስተዋሉትም ብዬ ያየሁትን ነጥብ እስቲ ልንገራችሁ። አስተውላችኋል? ይህ ተሳዳቢ ሰውዬ ግብዣውን ካቀረበበት ጊዜ ጀምሮ ልግጠመው የሚሉ ሙስሊም ወንድሞቻችን በጣም ብዙ እንደሆኑ አስተውላችኋል? ያን ነገር ያ ማለት በጣም ብዙ ጀግኖች አሉን፣ ብዙ ጎበዞች አሉን፣ ብዙ ከሱ ጋር መፋለም የሚፈልጉ አቅም ያላቸው ባይደው አንዳንዶቹን ራሱ ነበር አልፈልግም ሲል የነበረው እከሌ ጋር አልፈልግም ሲል ነበር። እነኚህ ልጆች ሁላ ለኢስላም የሚታገሉ እውነትም አቅምም ያላቸው ልጆች እንዳሉን እንወቅም። አልহামዱሊላህ እንበል። ምክንያቱም ምን መሰላችሁ? ለኢን ሸከርቱም ለአዚደነኩም ነው ጉዳዩ። አላህን የምናመሰግን ከሆነ አላህ Subhanahu Wa Ta'ala እጥፍ ድርብ አድርጎ አሁንም ያበዛልናል የኛ ልጆች። ትናንትና እኮ ይህ ሰውዬ መሳደብ ሲጀምር ይህ ሁላ ወንድሞቻችን እኮ ጎላ ብለው አልወጡም ነበር። እነኚህ ሁላ ወንድሞቻችን እኮ ለክርክሩ ራሳቸውን ሰጥተው ሲሰሩበት እኮ አልነበረም አይደል? ሁሉም ሰው የራሱ የሆነ ሌላውን ተው። ወንድማችን ኡስታዝ ሁሴን እሱ ማለት ነው እሱ ራሱ በሌላ ነገር ቢዚ ነበር። የዚያን ጊዜ ላይቭ ላይ የሚያስተምረው ኢስላማዊ ትምህርቶችን ብቻ ነበር። ከዚያ በኋላ ይህ ሰው መሳደብን በጣም እያበዛ ሲመጣ ወንድሜ ሁሱ ለሰዎች ግልጽ ማድረግን ክርስቲያኑ ተከታዮች መተው እሱ መጠየቅ ሲጀምሩ እሱም ግልጽ ማድረግን ጀመረ ማለት ነው። እሱን የሚያክል ትልቅ ወንድምን እንድናገኝ አድርገሃል። አንድ ሌሎች ብዙ ወንድሞችን ካንተ ጋር መጋጠም የሚፈልጉ ወንድሞችን እንድናገኝ አድርገሃል። ስለዚህ ይሄ ነገር በጣም ደስ የሚያሰኝ ነው። በሌላ ቤተ እምነቶች ውስጥ ሄዳችሁ ብታዩ ወላሂ ነው የምላችሁ፣ በአላህ ምስክሬ ነው። እንደ ወንድማችን ሁሱ ያሉ እንደ ወንድማችን ኢምራን ያሉ ኡስታዝ ወሂድ ራቅ ያሉ ናቸው። እሳቸው እንደ ወንድማችን ኢብራሂም ያሉ እንደ ወንድማችን ሳላህ ያሉ እንደ ወንድማችን አቡበከር ያሉ ሰዎች በጣም ጥቂቶች ናቸው። በጣም ጥቂት ሲጀምር አላየንም እስካሁን ድረስኛ አላየንም። ጥቂት ስንላችሁ ያው ከኖራቸው ብለን እንጂ ወላሂ አላየንም እስካሁን ድረስ። አንድ እንኳን ዲቤት ላይ ተጋጥሞ በማስረጃ በጥበብ ማሸነፍ የሚችል ሰው እስካሁን ድረስ አላጋጠመኝም፣ አላየሁምም ጭራሽ። ስለዚህ አልহামዱሊላህ እንበል። በጣም ብዙ ጀግኖች አሉ። እነኚህ ጀግና ወንድሞቻችንን በተቻለን አቅም እነሱን መንከባከብ፣ አካውንቶቻቸውን ማሳደግ፣ ከነሱ ስርም ደግሞ ቁጭ ብለን መማርም ጭምር
ይልመድብን ለማለት ነው የምፈልገው። አልሐምዱሊላህ ረቢል ዓለሚን የዚህ ትውልድ ሰው በመሆኔ በጣም ደስ ብሎኛል። ከውዝ አንዳንድ ትውልዶች ውስጥ አስተውላችሁ ከሆነ ኢስላም ሲናቅ ነበር። በዚያ ጊዜ ሙስሊሙ አቅምም አልነበረው፣ ኢስላምን ሲሳደቡ ነበር። በዚያ ጊዜ ሙስሊሙ የመመለስ አቅሙ አልነበረውም። ለምን ሲባል ብዙ ነገሮች ነበሩ። የፖለቲካ ጫና ነበር፣ የምን ጫና ነበር። ሐታ በውይይት ጉዳይ ላይ ሲሰሩ የነበሩ ትላልቅ ኡስታዞቻችን አሁን ላይ ያደጉ አሁን ላይ ጎልማሳ የሆኑ ወይ ደግሞ ወደ ትልቅነት እድሜ ላይ ሁላ እየገቡ ያሉ ኡስታዞቻችን በውይይት ብቻ በክርክር ብቻ እኮ ሲደበደቡ ነበር። ታውቃላችሁ ይሄን? እስር ቤት ገብተው እኮ ሲገረፉ ነበር፣ ምን ሲደረጉ ነበር። ስንት ኡስታዞቻችን ናቸው ሀገር ጥለው በቃ የግድ በቃ በህይወታቸው መውጣት ሲገባቸው ሀገር ጥለው የወጡት ስንትና ስንት ወንድም ኡስታዞቻችን ናቸው። ያ ነገር አልፎ ዛሬ ላይ እንዲህ ፍሪ የሆነ መድረክ ተገኝቶ ወንድሞቻችን እንዲህ የሌላ እምነት ተከታዮችን ሲያስተምሩ እነሱ ያልተረዱትን ነገር ሲያስረዱ ማየት እኔ በጣም ትልቅ ደስታ ነው። እንዲህ ያሉ ብዙ ጀግኖች የተሰበሰቡበት ዘመን ውስጥ ደግሞ መፈጠራችን ራሱ በጣም ደስ የሚል ነገር ነው። ለማንኛውም ወንድሞቼ በዚህ ውይይት ጉዳይ ላይ እየሰራችሁ ያላችሁት በርቱ ልላችሁ የመጣሁት በጣም ደስ ብሎኛል። የትናንትናውን ውይይት ወላሂ በጣም ደስ ብሎኛል። ምንም እንኳ ስርዓት አልባው ሰውዬ በጣም ድንበር ሲተላለፍ ቢቆይም ደግነቱ ድንበር በሚተላለፍበት ሰዓት ለኢጎ ብለው እዚያ እምነት ውስጥ ተቀምጠው የሚሳደቡ ሰዎች ናቸው እንጂ የማይረዱት እውነትን ፍለጋ ቁጭ ብለው ሲያዳምጡ የነበሩ ሰዎች በደንብ ግልጽ ሆኖላቸዋል። አስተውላችኋል ስንትና ስንት ሰው እንደሰለመ ከዚያ በኋላ። ያ ነገርም ትልቅ ማሳያ ነው ብዬ ነው የማስበው። ይሄኑ ለመናገር ነው የመጣሁት። አልሐምዱሊላህ ረቢል ዓለሚን። እንቅልፌን ባጣ እንቅልፌ ቢዛባብኝም ያው በደስታ ነው አልሐምዱሊላህ። ምክንያቱም በጥቅም ነው ለጥሩ ጥቅም ነው የተዛባብኝ ለማለት ያክል ነው። ጀዛኩሙላሁ ኸይረን። አላህ ሱብሓነሁ ወተዓላ ኸይር ጀዛችሁን ይክፈላችሁ ወንድሞቼ፣ በዚህ ነገር ላይ እየሰራችሁ ያላችሁት ወደፊትም በርቱ። ከእናንተ ኋላ ነን፣ ከእናንተ ጎን ነን እላችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በጣም ያስቀናል እውቀቱ በአረበኛም በአማርኛም መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል፣ በደንብ እንትሎታል። ለሚጠይቀው ጥያቄ ግን መልስ ሳያገኝ የሄደው አዝኛለሁ። መልስ ሳያገኝ የሄደው ያው እፎይ መመለስ አይችልም። እፎይ የሚችለውን አድርጓለኝ። እፎይ ምንድን ነው የሚችለው? ማሳደድ ፕሮፌት መሐመድን ማሳደድ ወይ አይሻን በቃ ስለ አይሻና ስለ ፕሮፌት መሐመድ ብቻ ነው የተማረው እፎይ። ይሄ ትክክል አይደለም። ልጁ በጣም ሪሊ አሜዚንግ ልጅ ነው። እኔ ደግሞ ከኦርቶዶክስ ተዋህዶ ደግሞ እሳት የላሱ በጣም ስዕብና ያላቸው መዝሙረ ያሬድ ቢሆን አሪፍ ነበር። መዝሙረ ያሬድ ቢሆን በስዕብና ይገናኙ ነበር። መዝሙረ ያሬድ ቢሆን ጥሩ ነበር። ተረዳችሁ? ምንድነው አሁን ስትጠየቁ ስማ አዳምጥ ውሃ ጠጣ ምናምን አውቆ ሰውን ለማናደድ ይሄ ባዶ የተሸነፈ ሰው መልስ የሌለው ሰው ሁሉ ጊዜ የሚያደርገው ነገር ነው። ታውቃላችሁ? አዳምጥ ስማ እንጂ ውሃ ጠጣ ተረጋጋ እንጂ ምናምን ይሄ ምን ይባላሉ? this is አውቀው ፕሮቮክ ለማድረግ ነው። ፕሮቮክ አትደራረግ። ራሳችሁ ባወጣችሁት ሩል ሰዓቱ የሚያዣ አንተ ነህ፣ ሩል የሚያወጣው አንተ ነህ። ጥያቄ ስትጠየቅ መመለስ ከሆነ የስ ኦር ኖ ጠየቀህ እኮ ኢየሱስ ብልት አለ ወይ ታመልከዋለሁ አለኝ። መልሱ ምን መሆን አለበት? የስ ኦር ኖ ነው። የስ ኦር ኖ ነው። ስጋ ለብሶ በምድር ላይ ስጋ ለብሶ መጥቶ ሰው ሆኗል። እሱ ብቻ እኮ አይደለም። ሄዱና አንደኛ ምንድነው ራእይ 1:13 አንብቡ። አሁንም በዙፋን የተቀመጠው እሱ ራሱ ተሴም ዳድ ቶማስ እጁን የከተተበት ጎኑ ላይ ያ የተነሳው ኢየሱስ ክርስቶስ በዙፋን ላይ ተቀምጧል። ተመልሶም የሚመጣው እሱ ነው ይላልኝ። አንደኛ ሐዋርያ ቁጥር 40 ላይ በጣም እኔ እውነቴን ነው በእውቀት ውይይት ቢሆን ጥሩ ነበረ። ለመማማር ለመበሻሸቅ አይደለም። እኔ አሁን ከራው ለምሳሌ ሙስሊሞች ቤት ሲጠይቁኝ እነግራቸዋለሁ። ሲጠይቁን ጥያቄ እመልሳለሁ ከመጽሐፍ ቅዱስ የኔን ፍላጎት ወይም ደግሞ እነሱ የሚጠይቁኝ ጥያቄ ለማሸነፍ ብዬ አይደለም እነግራቸው። ትክክለኛውን እውነቱን ነው መመለስ ያለበት። ግን እፎይ አልቻለም። አይ ቲንክ ከሌላ ሰው ጋር እናገናኘው። ሁሱ ነው ስሙ። በጣም ይቅርታ ለመጀመሪያ ጊዜ ያዳመጥኩት ልጁ በጣም ደስ የሚል ስብዕና ነው ያለው። ራሱ በጣም ፔሽን ነው። በጣም ስድቡን ተቋቁሞ ነቆራውን ተቋቁሞ እንትኑን ተቋቁሞ ነው የመለሰለት። እኔ አሁን አሉ እኮ ኦርቶዶክሶች ብዙ አሉ፣ በጣም ደስ የሚሉ ስብዕናቸው ደስ የሚል አሉ። እውነቴን ነው የምላቸው። አሁን ፕሊስ እኔ እንትን አላየውም። እንደ እፎይ ክርስትናንም ኦርቶዶክስንም አይወክልም ብዬ ነው የማምነው። የኔ ፐርሰናል እንትኔ ነው። ቢካዝ ለምሳሌ መዝሙረ ያሬድ የተሻለ መልስ ይመልሳል ብዬ አስባለሁ። የተሻለ መልስ ከመዝሙረ ያሬድ የተሻለ መልስ ይመልስ ነበር። ዶክተር ዘበነ የተሻለ መልስ ይመልስ ነበር። አኬ የሚባለው የተሻለ መልስ ይመልስ ነበር። ኢቭን ኤርሚያስ፣ እውነቴን ነው ኦርቶዶክሶች ኤርሚያስን ብትጠቀሙት ኤርሚያስ የተሻለ መልስ ይመልስ ነበር። ኤርሚያስ ቀለሜ የተሻለ መልስ ይመልስ ነበር።
ደቂቃውን ራሱ በደምብ ትቆጣጥ ታደርጋለህ። እፎይ እኔ መንፈስ አልተመቸኝም፣ እናንተ ራሳችሁ መርምሩት። አይ ነው እፎይ ይችላል እያላችሁ ልጁን ገደል ከተታችሁት ይችላል ስትሉት ማለት ነው። ይህ መቻል አይደለም። በጣም የሚያስደምሙ የኦርቶዶክስ ተዋህዶ ልጆች አሉ፣ ሌሎች አሉ መመለስ የሚችሉ ግን ልጁ በጣም ጎብ ነው። ይቅርታ I really like this guy። ቁጭ ብዬ ባዳምጠው በሰማው ራሱ ከሱ ጋር ብነጋገር ራሱ አይ ቲንክ ጥሩ ለመማማርና ሪሊንት ማድረግ የሚፈልግ ልጅ ነው። የሚጠይቀው ጥያቄ ደስ ይላል። ለጥያቄው መልስ አላገኘም። በነገራችሁ ላይ ጥያቄ ሲጠይቀው የነበረው መልሱን ያውቀዋል ኦልሬዲ ልጁ። ግን ንግግር ማለት ስንነጋገር ጥያቄ ማለት ነው 1 ሲደመር 1 2 ትላላችሁ ወይ 3 ትላላችሁ እንጂ ይኸውላችሁ መደመር ለማለት የተፈለገበት ከመጀመሪያው ይሄ የፈለሳፍኮል የግሪክ ምናምን ብላ አይደለም። በቃ አይ ዶንት ኖ ጀስት አሜዚንግ ነው ልጁ። በርታ ብሉት። ለመጀመሪያ ጊዜ ያዳመጥኩት ግን ደስ ይላል። እውቀቱ ደስ ሲል እምነቱን በዚህ ደረጃ የራሱን እኔ እኮ አንዳንድ ሙስሊሞች ታስቀናላችሁ። እምነቱን በዚህ ደረጃ ማወቁ ራሱ ቁርአንን ሲቀራ እንዴት እንትኑ ኤቭሪ ታይም አምላኩን ሲጠራ ያንኛው አምላኩን አንጠልጥሎ ነው የሚጠራው። አምላኩን ሲጠራ ራሱ በምን ክብር እንደሚጠራው ፕሮፌቱን ሲጠራ በምን ክብር እንደሚጠሩት እያያችሁ አይደል? ደስ ይላል። አያችሁ ከሰው ጋር እንኳን ምንትን ቢሉ አንጠልጥለው እንኳን አይጠሩትም። ሁሉ ልምድ ነው። already it has become connected ነው። መንፈሳቸውና አይምሯቸው ልባቸው connected ነው። because ሃይማኖቱ ሲያስተምራቸው በክብር ነው። ያ የሚያሳየው really ተዋህደውታል። እነዚህ ናቸው ሙስሊም ተዋህዶ መባል ያለባቸው። ከቁርአን ጋር የተዋህደ ልጅ ነው የመጣው ዛሬ። የሚጠይቀው ጥያቄ መጽሐፍ ቅዱስን በደንብ ያውቃል፣ ገድላቶችን ይጠቅሳል። የጠየቀው ጥያቄ በጣም ተገቢ ነው፣ መመለስ ነበረበት። እኔ እንደ አንድ ክርስቲያን ፓስተር፣ እንደ አንድ ፕሮቴስታንት እምነት ተከታይ ስመልስ መጽሐፍ ቅዱስ እኔ ስላልጻፍኩተኝ አዎ ይላል። ለምን እንደማምነው በእምነት እኮ ነው የምቀበለው፣ በሳይንስ እኮ አይደለም፣ በላጂክ እኮ አይደለም። እኔ እምነቴን የምቀበለው የክርስትና እምነት እኮ ላጂክሊ doesn't make sense። የክርስትና እግዚአብሔር እኮ ላጂክሊ doesn't make sense። ከላጂክ ጋር የሚጣላ እኮ ነው። ከሳይንስ ጋር እኮ የሚጣላ የሚቃረን እምነት እኮ ነው ያለን። እኔ ክርስትናን የምከተለው እኮ በላጂክ አይደለም። ክርስትናን የምከተለው እኮ በሳይንሳዊ አመለካከት አይደለም፣ በእምነት ነው። ባይ ፌይት እንጂ እኮ ብዙ በጣም ኢሞራል የሆነ በሰው ስታንዳርድ ኢሞራል የሆኑ ጥያቄዎች እኮ አሉ። ብሉይ ኪዳን እንዳችሁ ካያችሁት እኮ እግዚአብሔር እኮ ሂዝ ኤ ጆኖሳይደር በሰው ስታንዳርድ ማለት ነው። በደንብ አዳምጡኝ። በሰው ስታንዳርድ የብሉይ ኪዳን እግዚአብሔር እኮ ሂዝ ኤ ጆኖሳይደር፣ ሂዝ ኤ ሬሲስት እኮ፣ ሂዝ ኤ ቢግስት እኮ፣ ሂዝ ኤ ሴክሲስት እኮ። በሰው ስታንዳርድ ነው የማወራው፣ በእኛ ስታንዳርድ እንዴ። እስኪ ብሉይ ኪዳንን አሁን ባለንበት ዘመን ብሉይ ኪዳንን ኤክሰርሳይዝ ማድረግ እንችላለን። አንድ ሴት ልጅ ስታመነዝር ከተያዘች በድንጋይ ወገራትና ገደል ብሏል ሙሴ። ባሎች ሚስቶቻችሁን መፍታት ከፈለጋችሁ ደብዳቤ ጻፉና ዝም ብለህ ደብዳቤ ጽፈን የምትላቸው ይሄ ትክክል ነው? በእኛ ስታንዳርድ ማለት ነው። መጽሐፍ ቅዱስ ግን በእኛ ስታንዳርድ አለ የሚተረጎመው አይደል እንዴ ጋይስ? መጽሐፍ ቅዱስ በእኛ ስታንዳርድ አይተረጎምም። መጽሐፍ ቅዱስ በእኛ ስታንዳርድ አይተረጎምም። ዝም ብለህ በሰው ስታንዳርድ በሳይንስ በላጂክ አይደለም፣ በእምነት ነው። ዳስ ዋይ እኔ ክርስቶስ የሚያስተምረን ፍቅር ነው። የክርስቶስ ዳስ ዋይ ብሉይ ኪዳን ላይ ካያችሁ ክርስቲያኖች፣ በተለይ ፕሮቴስታንት እምነት ተከታዮች አብዛኛውን ጊዜ የሚንጠለጠሉት ወይም ብሉይ ኪዳንን ነው። የብሉይ ኪዳን ኢየሱስ ፍቅርን ነው የሰበከው። ባልንጀራ እንደራስህ ውደድ ነው የሚለው። ጠላትን ውደድ ነው የሚለው። ምን አለ በሙሴ ሕግ ቀኝን ሲመታ ግራን በለው ይላል አይደል? አትይቶቹት አለ። አሁን ኢየሱስ ግን አስተምሮ ምን አለ መጥቶ ግራን ሲመታው ቀኝን ስጥ አለ። ኢየሱስ ይለያል። የኢየሱስ አስተምሮ ከሙሴ ይለያል። የኢየሱስ አስተምሮ ከሙሴ ይለያል። ስለዚህ እኔ በጣም ዛሬ